ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ታኅሳስ 16 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ቶሎ ወደ እናንተ እንዲደርሳችሁ የዶል ምልክቷን በማብራትና ይህንን የምታዳምጡትን ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ታኅሳስ 16 የሚነበብ ስንክሳር። የጌዴዎን ዕረፍት። ታኅሳስ 16 በዚች ቀን ከእስራኤል መሳፍንት አንዱ ጌዴዎን አረፈ። ይህም ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። ከእግዚአብሔርም የታዘዘ መልአክ ተገለጠለትና ለእስራኤል ምስፍና ሾመው። የጣዖታቱንም መሠዊያ እንዲያፈርስ ዛፎችንም እንዲቆርጥ አዘዘው። መሠዊያውም ለእግዚአብሔር ሰርቶ በዚያ በሰበረው እንጨት እንዲሰዋ አዘዘው። ሁሉንም እንዳዘዘው አደረገ። እግዚአብሔር የላከው መልአክም ተመለከተው። እስራኤልን ከምድያም እጅ ታድናቸዋለህና ከሰራዊትህ ጋር ሂድ፣ እነሆ ላኩህ አለው። ጌዴዎንም አድናቸዋለሁ እንዳልክ እስራኤልን በእጄ ታድናቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጸምርን እዘረጋለሁ። ጠል በምድር ላይ ሳይወርድ በጸምሩ ላይ ብቻ ቢወርድ አድናቸዋለሁ እንዳልክ እስራኤልን በእጄ እንድታድናቸው ያን ጊዜ አውቃለሁ አለ። እንዳለውም ሆነ። ጌዴዎንም በማግስቱ ማልዶ ሂዶ ያንን ጠመቀው። ከዚያም ጸምር 1 መንቀል ሙሉ ውሃ ወጣ። ጌዴዎንም እግዚአብሔርን በቁጣህ አትቆጣኝ፣ ዳግመኛ 1 ጊዜ ልናገር፣ በጸምር ላይ ብቻ ሳይወርድ ጠል በምድር ሁላ ላይ ይውረድ አለው። እግዚአብሔርም በዚያም ሌሊት እንዳለው አደረገ። ጸምሩ ብቻ ደረቅ ሆኖ ጠል በምድር ሁሉ ላይ ወረደ። ጌዴዎንንም የእግዚአብሔር መንፈሰ ረድኤት አጸናው። ነጋሪትንም መታ። አብያዜርም በኋላው ሆኖ ደነፋ። ወደ ምናሴም ሁሉ መልእክተኞችን ላከ። እርሱም ከኋላው ሆኖ ደነፋ። ወደ ነገደ አሴር፣ ወደ ነገደ ዛብሎን፣ ወደ ነገደ ንፍታሌምም መልእክተኞችን ላከ። ወጥተውም ተቀበሏቸው። ጌዴዎንም ከእርሱ ጋር ያሉ ወገኖቹም ሁሉ ሄዱ። አሮኤድ በሚባል አገርም ሰፈሩ። የምድያምና የአማሌቅ ሰራዊትም በእንበሬም ቆላ መሠዊያ ቀኝ ሰፈሩ። እግዚአብሔርም ጌዴዎንን እጃችን አዳነችን ብለው እንዳይመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ከአንተ ጋር ያሉ ሕዝብ ብዙ ናቸው አለው። እግዚአብሔር ጌዴዎንን እንዲህ አለው፣ ከእናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ሕዝቡም ከገለዓድ ተመለሱ። ከሕዝቡም 2,000 ከ2,000 ተመልሰው 1,000 ሰዎች ቀሩ። እግዚአብሔር ጌዴዎንን ገና ብዙ ሕዝብ አሉ፣ ወደ ውሃ አውርደህ በዚያ ፈትናቸው፣ እኔ ይሂዱ የምልህ ሰዎች እነሳቸው ካንተ ጋር ይሂዱ አለው። ሕዝቡንም ወደ ውሃ አወረዳቸው። እግዚአብሔር ጌዴዎንን ውሻ በምላሱ ጠለፍ ጠለፍ አድርጎ እንደሚጠጣ ከውሃው ጠለፍ ጠለፍ አድርጎ የሚጠጣውን ሁሉ ለብቻው አቁመው፣ ውሃውን ይጠጣ ዘንድ በጉልበቱ የተንበረከከውንም ሁሉ ለብቻው አቁመው አለው። በምላሳቸው ጠለፍ ጠለፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ። የቀሩት ሕዝብ ግን ውሃን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን እንደዚህ በእጃቸው ውሃን በጠጡት በእነዚህ 300 ሰዎች አድናችኋለሁ፣ የምድያምን ሰዎች በእጅህ እጥላቸዋለሁ፣ ሕዝቡም ሁሉ ወደ ቤታቸው ይመለሱ አለው። በዚያችም ሌሊት 300 ሰዎች መለከትን ነፉ። ይህ የእግዚአብሔር ኃይልና የጌዴዎን ጦር ነው ብለው ጮኹ። የምድያምም ሰዎች የመለከቱን ድምፅ በሰሙ ጊዜ እግዚአብሔር በልባቸው ፍርሃትን አሳድሮባቸው ደንግጠው ሸሹ። እግዚአብሔርም የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ።
በሰራዊቶቻቸው ሁሉ እርስ በርስ መተላለቅ ሆነ። መኳንንቶቻቸው ሄረብንና ዜብን፣ ነገሥቶቻቸው ዛብሄልንና ስልማናንም ገደሏቸው። ከምድያምም ሰራዊት ፈረሰኞችና ጦረኞች 102,000 ገደሉ። ከዚህም በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። በጌዲዮንም ዘመን ምድር 40 ዘመን አረፈች። ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። የአባ ሐርወግ፣ የሐናንያ፣ የኩዚ፣ የሰንሰራዲን፣ የአውንያስና የሙሴ እህት ማርያም መታሰቢያ። በዚህችም ቀን ከሀገረ አክሚምና ከጋውር የቅዱሳን ሰማዕታት የአባ ሐርወግ፣ የሐናንያ፣ የኩዚ፣ የሰንሰራዲን፣ የአውንያስ፣ የሙሴ እህት ማርያም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 16 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ